በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የመስቀል ስር ያደራ ልጆች፣ በክርስቶስ ፍጹም ፍቅርና ፍጹም ሰላምታ እንደምን ቆያችሁ? ይህ በቀጥታ ከላስካ በአካል አራቱ አንድነት ሰንበት ትምህርት ቤት ጊዜያዊ ስቱዲዮ ወደ እናንተ የሚተላለፈው ከቤተ ቂርቆስ ትምህርት ክፍል ሲሆን በዛሬው ቆይታችን በስነ ፍጥረት ዙሪያ አጭር ማብራሪያ እንዲሰጡን የሰንበት ትምህርት ቤታችንን አባላት እዚህ ጋብዘናቸዋል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በልዑል እግዚአብሔር ስም እጠይቃለሁ። እሺ እንግዶቼ ሰላም እንደምቆያችሁ? እግዚአብሔር ይመስገን። እሺ ወደ ጊዜያዊ ስቱዲያችን እንኳን በደህና መጣችሁ። እንኳን በሰላም ቆያችሁ። ወደ ጥያቄ ከመሄድ በፊት ለአድማጭ ተመልካቾቻችን ራሳችሁን አስተዋውቁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ ታደለች አሉላ ይባላል። የመጣሁት ከላስካ በአካል አራቱ አንድነት ሰንበት ትምህርት ቤት ከቤተ ቂርቆስ ትምህርት ክፍል ነው። በመቀጠል ወደ ቤታችን እናልፋለን። ስምሽን አስተዋውቂ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ አፎሚያ ባደገ ይባላል። የመጣሁት ከላስካ በአካል አራቱ አንድነት ሰንበት ትምህርት ቤት ከቤተ ቂርቆስ ትምህርት ክፍል ነው። መልካም። ዛሬ እንግዲህ እዚህ እንግዳ አድርገን የጋበዝናችሁ እንደምታውቀው ከሰንበት ትምህርት ቤታችን ለቤተ ቂርቆስ አባላት መሰረተ ሃይማኖትና የፈጠራቸው ፍጥረታት በሚል ርዕስ አጭር ትምህርት የተሰጠ እንደሆነ ይታወቃል። እናም እሱን አስመልክተን አንዳንድ ጥያቄዎችን የሚጠይቃችሁ እዚህ ጋብዘናችኋል። ስለመጣችሁ እናመሰግናለን። መልካም። ዛሬ እንግዲህ እዚህ እንግዳ አድርገን የጋበዝናቸው እንደምታውቀው ከሰንበት ትምህርት ቤታችን ለቤተ ቂርቆስ አባላት መሰረተ ሃይማኖትና የፈጠራቸው ፍጥረታት በሚል ርዕስ ትምህርት የተሰጠ እንደሆነ ይታወቃል። እናም ያንን ትምህርት አስመልክተን አንዳንድ ጥያቄዎችን ልንጠይቃችሁ እዚህ ጋብዘናችኋል። ስለመጣችሁ ከልብ አድርገን እናመሰግናለን። በቅድሚያ ከየታችን ታደለች እንጀምር። ስነ ፍጥረት ማለት ምን ማለት ነው? ስነ ፍጥረት ማለት የሁለት ጥምር ቃል ሲሆን ስነ ማለት ያማረ፣ የተዋበ፣ የተስማማ ማለት ነው። ፍጥረት ማለት መፈጠር፣ መገኘት፣ መወለድ ማለት ነው። ሁለቱን አጣምረን ስናያቸው ስነ ፍጥረት ማለት ያማረ፣ የተዋበ፣ የተወደደ ፍጥረት ማለት ነው። እሺ ባህልዮ ወይም ሳይናገር የፈጠረው ፍጥረት 7 ፍጥረት ሲሆን እንደኛው ንፋስ፣ እሳት፣ ውሃ፣ መሬት፣ ጨለማ፣ ሰማያትና መላእክታት ናቸው። በገብር ወይም በእጅ በመስራት የፈጠረው ፍጥረት አንድ ፍጥረት ሲሆን እርሱም የሰው ልጅ ነው። ወስብሐት ለእግዚአብሔር። እሺ እህታችን ቃልዮትን ያሰማልን። አሜን። እሺ እህታችን አፎሚያ በመቀጠል ወደ አንቺ እንሄዳለን። አሁን እህታችን ታደለች እንዳስረዳችን እግዚአብሔር አምላክ ፍጥረታትን በ6 ቀን ፈጥሮ ፈጽሟል። እነዛን ፍጥረታት እነማን እንደሆኑ በዝርዝር አስረጅን። አንደኛው ቀን በዕለተ እሁድ አምላካችን 8 ፍጥረታትን ፈጥሯል። እነዚህም ነፋስ፣ ውሃ፣ መሬት፣ እሳት፣ 7ቱ ሰማያት፣ መላእክት፣ ብርሃን፣ ጨለማ ናቸው። ከነዚህ ውስጥም መካከል 4ቱ ባህርያተ ሥጋ የምንላቸው ንፋስ፣ ውሃ፣ መሬትና እሳት ሲሆኑ 7ቱ ሰማያት የምንላቸው ደግሞ ጸረሃ አርያም፣ ሰማይ ውዱድ፣ ኢየሩሳሌም ሰማያዊት፣ መንበረ መንግስት፣ ኢዮር፣ ራማ፣ ኤሬር ናቸው። በሁለተኛው ቀን በዕለተ ሰኞ የተፈጠረው ፍጥረት አንድ ሲሆን ያም በመሬት ላይ ሆነን ወደ ላይ አቅንተን የምንመለከተው ወይም በተለምዶ ሰማይ ብለን የምንጠራው ጠፈር በሁለተኛው ቀን በዕለተ ሰኞ ተፈጥሯል። በሶስተኛው ቀን በዕለተ ማክሰኞ የተፈጠሩ ፍጥረታት በመጥረቢያ የሚቆረጡ፣ በማጭድ የሚታጨዱ፣ በእጅ የሚለቀሙ ሲሆን እነዚህም እጽዋት፣ አዝርዕትና አትክልት ናቸው። በአራተኛው ቀን በዕለተ ሮብ የተፈጠሩ ፍጥረታት 3 ሲሆኑ እነዚህም ፀሐይ፣ ጨረቃና ከዋክብት ናቸው። ተግባራቸውም በቀንና በማታ ለሰው ልጆች ብርሃንን መስጠት ነው። በአምስተኛው ቀን በዕለተ ሐሙስ የተፈጠሩ ፍጥረታት 3 ፍጥረታት ሲሆኑ እነዚህም በውሃ ውስጥ የሚኖሩ ፍጥረታት ናቸው። እነሱም በእግር የሚሽከረከሩ፣ በክንፍ የሚበሩ፣ በልብ የሚሳቡ ሲሆኑ እነዚህም ሁሉ በባህር ውስጥ የሚኖሩ ናቸው። በስድስተኛው ቀን በዕለተ ዓርብ የተፈጠሩት ፍጥረታት በየብስ ወይንም በምድር ላይ የሚኖሩ ሲሆኑ እነዚህም በእግር የሚሽከረከሩ፣ በክንፍ የሚበሩ፣ በልብ የሚሳቡ እናም በመጨረሻ የሰው ልጅ ተፈጥሯል ማለት ነው። እሺ ለእህታችን ቃልዮትን ያሰማልን። በመጨረሻም እህታችን አፎሚያና እህታችን ታደለች እዚህ ጊዜያዊ ስቱዲያችን በመገኘት ስለሰጣችሁ ማብራሪያ ከልብ እናመሰግናለን። ስለሰጣችሁን ማብራሪያም እግዚአብሔር አምላክ ለሁለታችሁም ቃልዮትን ያሰማልን።
አሁን ደግሞ አድማጭ ተመልካቾቻችን በመቀጠል አንድ መዝሙር በጋራ እንዘምራለን። በመጀመሪያ በአብ በወልድ በመንፈስ ቅዱስ ስም በአንድ አምላክ ስም እናምናለን እናምናለን እንዘምራለን። ከክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ። ስለ መዝሙሩ የመዝሙሩ ባለቤት ልዑል እግዚአብሔር የተመሰገነ ይሁን። እስካሁን ድረስ ዝግጅቱን በመምራት አብሬያችሁ የነበርኩት እኔ ናርዶስ ኃይሉ ነበርኩኝ። ቀጣይ በሌሎች መርሃ ግብሮች እስክንገናኝ ድረስ በያላችሁበት ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር።